እቺ የወዛፍ የምትባል ፍሬዋ እንደ ሮማን ፍሬ የተነባበረ ነው። የት አካባቢ ናት? ጾገነት ይባላል ወይም የገነት ዛፎች። ከመላእክትና ከነፍስ በቀር ከአራቱ ባህሪያተ ሥጋ ያልተፈጠረ የለም። እሱ ነፋስ ሲመጣበት ስልቱን ጠብቆ አስገራሚ ዳንስ ይደነሳል። ሥጋ ተመጋቢ አትክልቶች አሉ። በገነት ውስጥ 3 አይነት ዛፎችን ነው የሚያመጡት። ዳም ሺህ ዓመት ሊሞላው 70 ዓመት ሲቀረው ነው የሞተው እና እድሜያችን 70 ነው። ጣዕማቸው ነፍስ ከሥጋ ሊለይ ይችላል። አላምጠው እስኪወጡ ድረስ አዲስ ፍሬ ይተካሉ። ጥራታቸው እንደ መስታየት ፊትን ማሳየት የሚችል ነው። የተሰወሩ ቅዱሳን የሚመገቧቸዋል ብለው ጽፈዋል። እንግዲህ ቀደምት ኢትዮጵያውያን ስለ አዝርዕት፣ ስለ አትክልት፣ ስለ እጽዋት ለይተው ጽፈዋል። ብዙዎቻችን የምንለው ዛፎች እንላለን፣ እጽዋት እንላለን። ግን አዝርዕት አንልም፣ አትክልት አንልም፣ እጽዋት አንልም። ሁሉንም ጠቅልለን ኢትዮጵያውያኑ ግን እነዚህን እጽዋት ለአራት ነው የሚከፍሏቸው። እንግዲህ እንደ ሳይንሳዊ አቀራረብ ለማቅረብ ነው የምሞክረው። ቀደምት ኢትዮጵያውያን በተለይ እነዚህን ፍጥረታት አዝርዕት ብለው አንድ ወገን፣ አትክልት ብለው ሁለተኛ ወገን፣ እጽዋት ብለው ሶስተኛ ወገን፣ አራተኛ ጾገነት ለአራት ነው የሚከፍሉት። እንግዲህ አዝርዕት ማለት ምንድነው? አትክልት